የተወለድኩት መሀል አዲስ አበባ 6 ኪሎ አካባቢ ነው። ያው በተለምዶ ምስካያዙና መድኃኒዓለም አካባቢ 6 ኪሎ ስታድግ እንዴት ነበር አስተዳደግ? በዛ መንገድ ላይታች እያለን ነው እንግዲህ ያደግነው አስፋልት ዳር እየተጫወተ። በጣም ጥሩ። ልክ ይሄ ከዲጄነት ከዚህኛው ዓለም ለመውጣት የወሰንክበትን ቀን ታስታውሰዋለህ? እሷ ላይ ቀብለን ለተሳፈሩ ቀልድ አወራለሁ። ቀልድ እያወራሁ የተወሰነች ያ ነው የሚገጠመው። በጣም ጥሩ። እዛ ሆነ እግዚአብሔርን የምታስብበት ጊዜ ነበረ? እርኩ 90ዎቹ ላይ እንደተወለደና 90ዎቹ ላይ እንዳደገ ልጅ እንግዲህ የትኛውም ልጅ የሚያጠፋውን ጥፋት እያጠፋን እየበጠበጥን ነው ያደግነው። እውቂያው ያኔ ይፈጥርብህ የነበረው ስሜት ምንድን ነበረ? የሚመጣውም ሰው ምናምን ከአንተ በታች ያሉትም ዲጄዎች መጥተው የሆነ ነገር ሲጠይቁ በቀናነት ያን ነገር ታደርግላቸዋል። ካደረግላቸው በኋላ የሚሰማ ስሜት ምንድነው? በቃ ዊነሩ እኔ ነኝ ነው። በቃ አሸንፍ ያለው ነው። ያኔ ሁሉ ነገር በእጅ ነው ይመስል። ግን ሰይጣን በደንብ አድርጎ ብልጭልጯን ነገር እያብለጨለጨ ያሳየህና ልክ ራስህን መጠየቅ ስትጀምር ለካ ከቨር ነው። በፊት በነበረ የቤተክርስቲያን የሰንበት ትምህርት ቤት አገልግሎት መምህር መሆን ትፈልግ ነበረ? መልሶ ደወለ። ምንድነው ተይዟል እያለኝ ነው ስልክ። ኧረ እኔም ስደውል ተይዟል እያለኝ ነው። እንዴት ሆነ? ተሳካ እኮ የኔም እኮ ተሳካ። ያልጠበቀኝ እዚያው ያለበት ሄድን። መኪና ውስጥ እንዲህ በ4 ነጥብ ሊዘጋ ምዕራፉ የሚለው መዝሙር ከፍተን መጣን መድኃኒዓለም። በጣም ክፉ አጋጣሚ የምትለው ምን ነበረ በዚህ ህይወት ውስጥ? ምን ክፉ አጋጣሚዎች አጋጥመውሃል? በራሱ ዘፈን ኃጢአት ነው። ቤተክርስቲያን ባህረት በባት ቤተክርስቲያን ባህረት በባት። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን ከርማችኋል? ይህ ባህረ ጥበባት ቴሌቪዥን ነው። ባህረ ጥበባት ቴሌቪዥን በዋሽንግተን ዲሲ እና አካባቢው የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና የምዕራፈ ቅዱሳን ቅድስት አርሴማ ገዳም እየተዘጋጀ የሚቀርብላችሁ ልዩ ሳምንታዊ መርሃ ግብራችን ነው። በዛሬው መርሃ ግብራችን ለወጣቶች ለየት ያለ እንግዳ ይዤላችሁ ቀርቤያለሁ። ለኔ አብሮ አደግ ጓደኛዬ ነው። እሱ ያሳለፈውን ህይወት ለኛ ሼር ያደርገናል፣ ያካፍለናል። በሱ ህይወት ብዙዎቻችን በእርግጠኝነት እንማርበታለን። አብራችሁኝ እንድትቆዩ ግብዣዬ ነው። አብረን እንቆይ። እንኳን ደህና መጣ ወዳጄ። እንኳን ደህና ቆየ። እኔ ከማስተዋውቅ አንተ ራስህ የምታስተዋውቅ የተሻለ ነው ብዬ አስባለሁ። መልካም። ፍቃዱ ንጉሴ ይባላለሁ። የቴቴ አብሮ አደግ ጓደኛ። እኔ ፍቃዱን ሳቀው አብረን ትምህርት ቤት ስንማር፣ ከዛ ሰንበት ትምህርት ቤት ስንማር ባለው አክቲቪቲው እኔም በጥባጭ ነበርኩኝ። ከኔ በላይ ደግሞ በጥባጭ በነበረው ማንነቱ በተደባዳቢነቱ ምናምን እናውቀዋለን ፍቄንና ዛሬ ደግሞ ከልጅነት ጀምሮ የነበረውን ህይወት ሼር ሊያደርገን ሊያካፍለን ስቱዲያችን ድረስ መጥተሃልና ጥሬና ክብረ ስለመጣ በጣም አመሰግናለሁ ፍቄ። ግዴታዬ ነው። ምስጋናዬን ከተቀበልክ ከእስከ ብለን እንጀምር። ፍቄ የተወለደ የታደገ አስተዳደጉ ምን ይመስል ነበር? እንጀምር ከሱ። በጣም ጥሩ። ግን የተወለድኩት መሀል አዲስ አበባ 6 ኪሎ አካባቢ ነው። ያው በተለምዶ ምስካያዙና መድኃኒዓለም አካባቢ መድኃኒዓለም እግር ስር ነው እንግዲህ ተወልደን ያደግነው። እኔ እናንተም አብረን ያደግንበት ገዳም ነው መድኃኒዓለም። እና ያው 6 ኪሎ ልጅ ነኝ እኔ። 6 ኪሎ ስታድግ እንዴት ነበር አስተዳደግ? በጣም እንግዲህ እንደ ማንኛውም ህፃን ልጅ የአዲስ አበባ ልጅ አሁን የሚገርመው ነገር እኔ እንዲህ እያልኩ ባወራ ሁሉም ቤት ያለ ነገር ነው። እና በተለይ እኔ 90ዎቹ አካባቢ ተወልደን ስናድግ ልክ እንደ አንድ ቤት ልጅ ነው ያደግነው። እና ኢቨን ያሉት እቃዎች እንኳን ተመሳሳይ ናቸው ሁሉም ቤት። ስለዚህ ያው ደጉ ጊዜ እንለው የለ የነበረውም ነገር በጣም የሚያምር ነበረ። የነበረው መተሳሰብ ጎረቤት ጋር ነው የምታድገው፣ ቤት ውስጥ አይደለም።
ከተኛ ራሱ በሉ በቃ እዛው የተኛ ነበር የምትባለው ነበርና አዲስ አበባ ላይ ስታድግ ደግሞ በተለይ መንገድ ዳር አስፋልት ዳር ደግሞ ስታድግ ለብዙ ነገሮች ቅርብ በጣም ትሆናለህና በዛ መንገድ ላይታች እያለን ነው እንግዲህ ያደግነው አስፋልት ዳር እየተጫወትን። የልጅነት አስተዳደግህን እንዴት ታየዋለህ? በጣም ነፃ ሆነህ ነበር ያደግከው። በእናት በአባትህ ቤት ቅብጥ ብለህ ነበር። ለዛም ይመስለኛል ትምህርት ቤት እኔንም ፈንክተኸኝ ታውቃለህ። ዛሬ ጉድ ነው የማወጣውና እንዴት ነበረ? እስኪ ንገረኝ። ምን አይነት ልጅ ነበረ ፍቄ? በጣም እንዴት መሰለህ፣ ይሄ ሶሺየብል የሆነ ህፃን ልጅ፣ ሁሉም ሰው የሚወደው፣ ሁሉም ሰው የሚጠራ፣ ሁሉም አብሮት እንዲሆን የሚፈልግ ልጅ ነበርኩ በሰፈሩ። ይሄ በጣም የሚታወቅ በጣም በጥባጩ ሁሉም ጋር የሚገባው የትም ቦታ አታጣኝ። ሰፈሩ ልጅ ሆኜ እንኳን ወይ ምግብ ሲበሉ ይዘውኝ ይሄዳሉ፣ አብሬ ሄዳለሁ። ታክሲ ላይ እንኳን አብሬ ሄዳለሁ። የሚገርም እና ታክሲ ላይ ሲሄድ ምን አደርጋለሁ መሰለህ? ይቺ የባትሪዋ ወንበር ቦታ አለች አይደል? እሷ ላይ ቀብረን ለተሳፈን ቀልድ አወራለሁ። ቀልድ እያወራሁ የተወሰነች እንካ እያሰጠኛል። እሱ ይዤ እመጣለሁ። ይሄኛው ታክሲ የቀልድም አገልግሎት አለው ይባል ነበር እኔ የምሄድበት ታክሲ። እና በቃ እንደዛ ከሰዎች ጋር የነበረኝ ኮኔክሽን በጣም ልዩ ነበረ። ልጅም ሆኜም ጀምሮ ከፍም እያልኩኝ ዓለም በኃጢአቷ ስባ ሳትወስደኝ በፊት እጅግ በጣም ደስ የሚል ጊዜ፣ ትምህርት ቤትም በየቦታውም የነበረኝ ነገር በጣም ቆንጆ ነበር። ሰንበት ትምህርት ቤት የገባህበትን አጋጣሚ እንዴት ታስታውሰዋለህ? መቼም መድኃኔዓለም አካባቢ ተወልደ አድገህ ሰንበት ትምህርት ቤት አለመግባት ይከብዳል። በጣም እንግዲህ ልጅ ሆነን የገባ ነው። መድኃኔዓለም ማለት ክርስትና የተነሳንበት ነው። ሰንበት ትምህርት ቤትም እድሜ ፈቅዶ እስክትገባ ጀምሮ የገባንበት ነው። በጥሩ ነገር ታንጸን ነው ስናድግ የነበረው። በጣም ነው የምወደው የመድኃኔዓለምን ተምሮ ማስተማር ሰንበት ትምህርት ቤት። በጣም ለብዙ ነገር ባለውለታዬ ነው። መሰረት የሚሆነኝ እሱ ነው። አሁን ያለችኝም ትንሽዬ እውቀት ያኔ ከቃረምኳት ነው እንጂ አሁን ያለው እንኳን ብዙም አይደለም። ሰንበት ትምህርት ቤት ነበርክ። ከዛ በኋላ ይሄ እሳታዊ እድሜ የምንለው ጊዜ ከፍ እያለ መጣ። ከዛ በጊዜ ነው የፈነዳነው። በጣም በጊዜ ነው የፈነዳነው። እንደ ሰው እድሜ ጠብቀን አይደለም። ያንተ በጣም እርሊ ነበር። በጣም እንዴት መሰለህ፣ የኔ አስተዳደግ ከኩዮቼ ጋር አይደለም። እኔ ብዙም ጊዜ ማሳልፈው ላይ ካሉ ሰዎች ጋር አብሬ የምውለውም ጨዋታም እንጫወትም ሲባል ምናልባት ሰፈር ውስጥ ነው ኩዮቼ ያሉት አብረን የምንሆኑና ትምህርት ቤትም ሲሄድ ሰንበት ትምህርት ቤትም እያለን ትላልቅ ሰዎች ጋር ሞር ታበዛለህ እና እድሜን ትቀድመዋለህ። የሆነ ሰዓት እድሜን ቀድመው የምታስበው ከእድሜ በላይ እየሆነ ይመጣል እና ደስ የሚለው እኔ ቤትም ሳድግ ቤት ውስጥም በጣም በነፃነት ስላደግኩኝ ምንም አይነት ሊሚት አልነበረም። እኛ ቤት እናቴም ስታሳድገኝ የምትለኝ ነገር የነበረው ምንድን ነው? አንተ ልብ አለ፣ የትም አትሄድም፣ ታውቀዋለህ ምናምን ብላ እንደውም ትንሹ ወንድም ነበረ ይሄኛውን ጠብቁልኝ የምትለው፣ ይሄኛው የትም ይበላል ችግር የለበትም ምናምን ተብለህ ስለምታድግ በየስቴፑ የነበረ ነፃነት ምንም ነገር ታደርጋለህ ምናምን። እንደነገርኩ ዘጠናዎቹ ላይ እንደተወለደና ዘጠናዎቹ ላይ እንዳደገ ልጅ እንግዲህ የትኛውም ልጅ የሚያጠፋውን ጥፋት እያጠፋን እየበጠበጥን ነው ያደግነው። እንደዛ ነው የልጅነት ህይወታችን ያለፈው። ውጥት ያልክበት አሁን ይሄ ሁሉ በእናትህም እይታ በጓደኞችህም እይታ የነበረ ነገር ነበረ። ከዛ በኋላ በቃ ይሄ ምንድን ነው እንደ ጋንግስተር የምንለው ነው ወይም እንደ ጎረምሳ የሰፈር ጎረምሳ አይነት ነገር ወደዛ የሄድክበት አጋጣሚስ እንዴት ነበረ? እንዴት መሰለህ፣ ትምህርት ቤት
እንግዲህ አሁን ማንተም የተማርንበት ትምህርት ቤት ኢየሩሳሌም ስንገባ ሚኒ ሚዲያውን ማን ይቆጣጠረዋል ከኔ ውጪ? እሺ ሚኒ ሚዲያው ላይ ገባን። ከዛ ሙዚቃም ከፍቶኛልን የዜግነት ክብር እናስጀምረው እኛንን ያንን ቦታ ስትይዝ ትምህርት ቤት ውስጥ በቃ በጣም ታዋቂ ያም ይፈልጋል ምናምን ከዛ ማን ይችላል። ይሄ ነገር ምን አደረገው? ሰንበት ትምህርት ቤትም እንደምታውቀው መንፈሳዊ ድራማዎችን እንሰራ ነበረ። ልጅ እያለን ጥሩ ነበረ የነበረን አስተዳደግ በሰንበት ትምህርት ቤቱም። ግን ይሄ በጋ ላይ ቅዳሜና እሑድ ብቻ አይደለ ሰንበት ትምህርት ቤት የምትሄደው። ከሰኞ እስከ ዓርብ ያለው ህይወት ምን ሆነ? እዚህ ጋር ለሙዚቃ ስትዘጋጅ ድራማ፣ ቲያትር ያን የምናያቸውን ቀልዶች ሊፕሲንክ እያደረግን ትምህርት ቤት ውስጥ እናሳይ ነበረ። ያ ነገር ስለነበረ ሞር አርቱና ዓለማዊ ጥበብ ይዞ እየሄደ ይመጣል። ከዛ እዛ ጋር የምትፈልገው ትንሽ ምክንያት ይሆንብሃል። የሆነ ሰዓት ላይ ምን ሆነ? ልክ ወደዚህኛው ያደላን ትምህርት ቤት ጓደኞች ሲበዙ ዓለማዊው ነገር ሲበዛ መንፈሳዊ ነገር እየተውነው የሆነ ሰዓት ላይ ጭራሽ ሰንበት ትምህርት ቤትም ቀረው። ሙሉ ለሙሉ በሚባል ደረጃ ቀረው። በቃ እዚህ ሆነ ድራማውን መስራት፣ ዘፈኑን ማዘጋጀት፣ ሚዲያውን መቆጣጠር፣ ሁሉም በቃ የትምህርት ቤት ክበብ የተባለ ምን ይቀረኛል? ሁሉም ጋር ነው የምገባው። ትምህርት ቤቴና ቤቴ በጣም ቅርብ ለቅርብ ሲደወል ነው የሚመጣው። ቅርብ ስለነበረ ያው ሰፈሬም ነው ብለህ የምታደርገው ነገር አለ። በቃ ማን ይችላል ትምህርት ቤት ውስጥ በቃ እንደ ኃይለኛ እየተቆጠርክ ያንን ጊዜ ማሳለፍ ነው የልጅነቱን ጊዜ። በዛው ነው የሄድ ነው ከሰንበት ትምህርት ቤት የራቀው። ከኤሌመንተሪ ፕራይመሪ ስኩል ወጥተህ ደግሞ ወደ ሰከንደሪ ስትገባ እሱ ደግሞ የሚጠብቅህ ሌላ ህይወት፣ ከሌላ ተማሪዎች ጋር መገናኘት፣ ሌላ ጸባይ እንድታዳብር ያደርግ ነበርና እዛ የገጠመህስ ነገር ምንድን ነበረ? አሁን አየህ ምን ሆነ? ያቺ ተርኒንግ ፖይንት አክቹዋሊ ከ10 በኋላ ነው ተርኒንግ ፖይንት የመጣው። ነገር ግን 9 ላይ ምን ሆነ? ልክ ወደ 9 ስትገባ ትላልቅ ሰዎች ነው የምታገኘው። አሁን እዚህ የልጅነቱ ነገር የለም። ሚኒ ሚዲያው ግን አልቀረችም። የሚገርመው እዛም በቃ ፕሮግራም ለመስራት ምናምን እንደውም እዛ ምቹነቱ ምንድነው? ኳስ ሜዳም ምንም ስለነበረ በጣም ብዙ ፕሮግራሞች ይዘጋጃሉ። እንደውም እነሱ ፕሮግራሞች ላይ መሳተፍ የቤተክርስቲያኑ ነገር ተረሳ። ሰንበት ትምህርት ቤት ተረሳ፣ በቃ እንዳልተፈጠረው። እዚህ የነበረው ነገር ግን ሞር በጣም ከፍ እያለ መጣ። እንደ ትልቅ ራስህን ማየት ትጀምራለህ። 9ኛ ክፍል ስትገባ ከዚህ በኋላማ ትልቅ ነኝ ምን ይመጣል ማለት ትጀምራለህ። በጣም እንደውም ፕሮግራሞች ምናምን ነበሩ። እንደውም በጣም ባሰ እና የሙዚቃውንም ፍላጎት የመጣው በደንብ እዛ ጋር ነው። ሞር ሙዚቃ ለመክፈት ምሳ ሰዓት ላይ ምናምን ስንል ስልክ ላይ ለዘፈን መጫን፣ መዝሙሩ ህይወት ያሳለፍከው የምትዘምረው መንፈሳዊ ትምህርቶችን ሰንበት ትምህርት ቤት ውስጥ እየተማርክ የምታስተምረው ነገር ጠፋ። ከዛ በቃ ዓለማዊ ህይወት ሙሉ ለሙሉ ስቦ ወሰደኝ ማለት ነው። 10ኛ ክፍል ላይ ስንደርስ ትምህርቱ ተረሳ። በቃ የሚታይህ ነገር እንዳለ እዛ ጋር ያለው ጨዋታው ነው፣ ሳቁ ነው ምናምን፣ ጓደኛ አለ። ያንን ነገር ስናደርግ በቃ የትምህርቱም ነገር ተረሳ፣ ውጤትም አይመጣል። 10 እንደጨረስን ውጤትም የለም። ያለ አማራጭ ኮሌጅ መግባት ነው። ኮሌጅ ገባን። ሰፈር ላይ እዛው ላይ ካሴት ቤት ከፈትኩ። በእውነት ሳባብሰው። እሺ እሱን አላውቅም ነበር። ሳባብሰው አሁን ተባባሰ። ምክንያቱም ሰፈሩ ላይ ዘፈን ምንጭ ነው እኛ ነን፣ ፊልም ምንጭ ነው እኛ ነን። ፊልም እናከራያለን። ትንሽ የኮንቴነር ነበረች፣ ብዙ ገንዘብ ታገኝ ነበር። ግን በቃ እኮ ማን ይችላል? ብዙ ነገሮችን ታደርግበታለህ። አሁን ምን ሆነ? የዘፈኑም ነገር የፊልሙም ነገር ጥሩ እየሆነ መጣ። ያው የቴን አስቸግሬ ላፕቶፕ ይሽልን አልኩ። ላፕቶፕ ተገዛ። በዛ ላፕቶፕ የዘፈኑን ነገር
የፊልሙን ነገር ስናስተካክል ዲጄነቷ እዚህ ጋር መጣች። ምክንያቱም ሰፈር ውስጥ ያለ ፕሮግራም ላፕቶፕ ይዘን እንሄድና ዘፈን እንከፍታለን። አይከፈለን። ዘፈን እንከፍትና እንበላለን፣ እንጠጣለን፣ አብረን እንጮታለን፣ እንጨፍራለን፣ እንመጣለን። ከዛ ያ ነገር ለካ ሰው ጋር ጥሩ ነገር አመጣል። የሆነ ቦታ የሻይ ሲሰጠን እቺ ነገር ቢዝነስ መሆን ትችላለች ለካ ብለን ለጥፍን ከላይ የዲጂ አገልግሎት እንሰጣለን አልክ። በቃ እንደ ኃይለኛ ዋጋ አውጥተን ምን በቃ የዲጂነት አገልግሎት እንሰጣለን ብለን ጀመርን። ከዛ አንድን ስራ በጣም ፓሽኔት ሆነ ፈልገህ ስትሰራው ትጎብዝበታለህ። በጣም ስለምትፈልገውና ፈልጌው ስለሆነ የምሰራው ጎበዝ ሆንኩበት። ስለዚህ ሰው ይፈልጋል በየቦታው። ስለዚህ አፕዴት ነው የምታደርገው። አፕዴት እየተደረገ የሚያስፈልጉንን ማቴሪያሎች ማሟላት ተጀመረ። ከፕሮፌሽናል የሆኑ ሰርጎችን ፕሮግራሞችን ወደ መስራት አደገ። ከዛ በቃ ማንም ጭራሽ ድሮ ነው ባህሬ። አሁን ደግሞ ሞር ከናው መጣ። ትምህርት ቤቶች ላይ ፓርቲዎችን ምናምን ሆስት ማድረግ ጀመርን። በደንብ ባለሙያዎች ገባንበት። አሁን ይሄኛው ማቹሪቲ ሌቭል ላይ ሆነ የምትገባበት ዓለማዊ ህይወት ሆነ ህይወትን የሚቀጭ ህይወት ውስጥ ገባን። የመጀመሪያው ህፃን ልጅ ሆነ የምትመለስበት ነው። የልጅነት ጥፋት የሚባለው ነበረ። ይሄኛው ግን ትልቅ ነኝ ብላል። ገንዘብ ታገኛለህ። ገንዘብ አግኝተሃል። ስለዚህ ገንዘብ አግኝተህ የምታደርገው ነገር ነው። እውቅናው አለ። ትምህርት ቤት ውስጥ ዲጄ እንደሆንክ በደንብ ይታወቃል። ስለዚህ በቃ ብሶ ይፈልጋል፣ ከአንተ ጋር መሆን ይፈልጋል። ያ ነገር መጣ። ፓሪ ታዘጋጃለህ፣ ታዘጋጅበትን ገንዘብ ታገኛለህ። እዛው ፓሪው ላይ ዲጄ እንሆናለን። እዚህ የመጠጡ ህይወት ደግሞ እዚህ ጋር መጣ ማለት ነው። ሳጠጣ አሰራው እዛ ፓሪ የምታዘጋጅባቸው የሄድክ እየጠየክ የምታዘጋጅባቸው ቤቶች ስራህን ያዩና ለማታ እንድታረ ይለዋል። እዚህ የክለባ ህይወት እዚህ ጋር ተጀመረች ማለት ነው። ስለዚህ እዚህ ጋር የነበረውን ትተህ ደግሞ ወደ ሌሊት ዓለም አሁን የቀኑ ልክ እንደዚህ ሆነ። ሰርጉን እንሰራለን፣ በዚሁ ይሰራዋል። የማታ ህይወት ግን የመጣችው እነዚህ የሚዘጋጁ ቤቶች ላይ ስንሄድ የምታያቸው ባለቤቶች ጎበዝ ዲጄ ነው እስኪ እኔው ምናምን ማታ ይምጣ ተባለ። እንደነገርኩ ፍላጎት ኖሮኝ ስለሆነ በደንብ የምሰራው ሞረሽ በምንም ብሩ አይደለም የሚያሳስበኝ መስራቴ ነበረ። እንደዛ እያለን መስራት ጀመርን። የመጠጥ ህይወት መጣ። ከዛ በኋላ በጣም ፋየር ሆነ ነገሩ ሁሉ። ያን የሚመልስህም አይኖርም። ጭንቅላት ኦልሬዲ አንዱን ነገር አክሰፕት አድርጎት ሄዷል። ቤዝ አለ ውስጥህ ላይ አለ። ነገር ግን ያንን ነገር ለማውጣት ያለህ ኢንቫይሮንመንት አይፈቅድልህም። የሚታየኝ ነገር ምንድነው? ስፒከር መግዛት፣ እቃ መጨመር፣ ተከራይቼ ማምጣቸውን ነገሮች እየጨመርኩኝ እየሄድኩ ሞር ያንን ብር ሴቭ እያደረግኩት መሄድ መስራት ፍላጎት የነበረው በዛው ሄደ። በቃ ማንም የማይችለን ደረጃ ላይ ሆነን ማለት ነው። በዲጄነት ምን ያክል ዓመት ሰራህ ማለት ነው? 9 ዓመት። 9 ዓመት ሙሉ ሰርተሃል። በእነዚህ 9 ዓመት ውስጥ በጣም አትረፌበታለሁኝ፣ በጣም ደግሞ ሉዝ አድርጌያለሁ ብለህ የምታስበው ነገር ምንድን ነው? አትረፌበታለሁ ምን ላይፍ ኤክስፒሪየንስ አሁን ላይ ቢሆን ኖሮ አሁን ያለኝ አስተሳሰብ ቢሆን ኖሮ ያለኝ አስተሳሰብ 2 ቀንም አልሰራውም ነበር። ግን አይተህ መመለሱ ትልቅ ነገር ነው እና ላይፍ ኤክስፒሪየንስ በደንብ የማታ ህይወትን ያየ ሰው በህይወቱ አይቀልድም። አንድ ተራ ሰከንድ ላይ የተነሳ ይጻፍ በቃ ህይወት እዛ ላይ ያበቃል። ስለዚህ ያንን አይተመተህ አሁን ላይ የምትቀልድበት ላይፍ አይኖርም። ፈጣሪን ማታገኝበት፣ ማትመለከትበት፣ ማታይበት ህይወት ነው። አባታችን ከማለት ውጪ ሌላ ምንም ነገር አትልም። እዛ ህይወት ውስጥ ነበር የነበር ነው። ሉዝ ያደረግከው ይበልጣል። ያጣሁት ራሴን ነው።
አገኘሁት ብለው ደግሞ ኤክስፒሪየንስ ከህይወት ለሰው አሁን እኔ መናገር የምችለው ያንን ስላሳለፍኩ አይደል እናንተም የተገናኘንበት ምክንያት ስለዚህ ያንን ኤክስፒሪየንስ ነው ያገኘሁት ያጣሁት ግን ራሴ ነው በጣም ክፉ አጋጣሚ የምትለው ምን ነበረ በዚህ ህይወት ውስጥ ምን ክፉ አጋጣሚዎች አጋጥመዋል በህይወት ሊያሳጣ የሚችል እኮ ብዙ ነገር መሳሪያ ወጥቶብኝ ያውቃል በእውነት በዘፈን ምክንያት እውነት አስወጡት ምናምን ተብሎ መሳሪያ ወጥቶብኝ ያውቃል እኔ የፈለኩትን ዘፈን አልከፈትክም ተብለ በእውነት እና እንዳልኩ ነው የሰቀቀን ኑሮ ነው የምትኖረው ሁሉም ነገር እጅ ላይ እንዳለ ስለሆነ የምታስበው ገንዘቡ ዛሬ ነገ ጧት ይመጣል ችግር የለው ግን ማታ ላይ ያለ ህይወት ከሰከረ ሰው ጋር ነው የምትገናኘው አትግባባ ያንን መግባባት ለማምጣት ትጠጣለህ እኩል ስትሆን ነው ከሰው ጋር የምትግባባው ያ ነገር በሳምንት 5-6 ነው የምትሰራው በሳምንት 5-6 ቀን ትጠጣለህ እዚህ ማንነትህን ብዙ ነው የምታደርገው በደንብ እንደሙያ እቀበለዋለሁ ትክክል ነው ምክንያቱም አሁንም በደንብ የሚሰሩ ልጆች አሉ የኔ ክርክር ከሙያውና ከስራው ጋር አይደለም ከላይፉ ጋር አብሮት ይዞት የሚመጣው ኮንሲኩዌንስ በጣም ከባድ ነው እዛ ላይ ሴቶች ይመጣሉ እንደምትሰራበት ክለብ አንድ ልጅ እንደምንም አድርጋ ጠበሰች ማለት በቃ ቤቱን እንደተቆጣጠረች ነው የሚቆጥረው እዚህ አንተ ላይ ፎካከሩብሃል አንተ ታውቃለህ ራስህን ዝሙት ውስጥ ትከተዋለህ መጠጣዋለህ የስካሩ ዓለም ውስጥ ትገባለህ ሱስ ይመጣል እኔ ክብር ለመድኃኒዓለም ምንም ሱስ አልነበረብኝም ምክንያቱም ሱስን እየጠላው ስላደግኩኝ ይህ ነው ሰፈራችንም ብዙ ነገር ያለበት የነበረበት ስለሆነ ከዛ ሰፈር ላይ ያለ ሱስ አድገህ በምንም ታምር አትገባም እዚህ ሱሱን እንኳን ኢግኖር አድርጌዋለሁ ከምንም ነገር አልቆጥረውም ከዛ ውጭ ግን እንደዚህ ነው ራስን የሚያሳጣ አሉ ብዙ ጓደኞች እንግዲህ እዛ ህይወት ውስጥ ተሰራ ልጆች ምናምን በጣም ዲፕ ሱስ ውስጥ ነው የምትገባው ራስህን ሙድ ውስጥ ለመክተት እየተባለ የምትገባበት ነገር ነገ ላይ አትወጣው ራሱ ይተውሃል አንተ ግን ማይሆን ቦታ ላይ ነው ቆመህ የምትቀረው ስለዚህ ላይፉ ነው ከባድ ከስራው ይልቅ በፊት በነበረ የቤተክርስቲያን የሰንበት ትምህርት ቤት አገልግሎት መምህር መሆን ትፈልግ ነበር ራስህን ያገኘኸው እኔ እንደውም ያኔ በነበረ አክቲቪቲ በጣም በቃ ጥሩ አርቲስት ትሆናለህ ብዬ ጠብቅ ነበር ከቲያትሩ ከነበረው እኔም እዛው ተሳታፊ ስለነበርኩኝና ተፈልገው ከነበረው ህይወት ወደዛ ህይወት ራስህን ስታገኘው ምን አይነት ነበረ ስሜቱ እንዴት ነበረ እኮ እንዴት መሰለህ እንደዚህ አይነት ነገር በፌድ አፕ ነው የወጣ ነው ስንወጣ አሁን በአንድ ቀን የወጣውበት ህይወት ቢሆን ኖሮ እንትን ትለዋለህ እንዴት ነው ያችን ቀን ረግማታለሁ ብለህ ታወራለህ ይሄኛው ግን ቀስ እያለ እያሳሳቀ ከትምህርት ከልጅነት ጀምሮ የመጣው እያሳሳቀ መጥቶ ራስህን በስተመጨረሻ ምንም የሌለበት ሆና ነገር ላይ ታገኘዋለህ ተስፋ ምንድነው እኔ አሁን የሆነ ሰዓት ላይ በጣም ራሴን ቆሜ ስጠይቅ የነበረው መጣው እዚህ ጋር ደረስኩኝ ገንዘቡ መጣ ሰው በጣም ያውቃል እውቅናው መጣ እሱ ያለበት ቤት እየተባለ ሰው ይመጣል ስለዚህ እውቅናው መጣ ዝናው አለ ሰርግ በደንብ ነው ምን ያዘው የነበረው እኔ ብዙ ውል አለኝ ቤት ውስጥ እንኳን ስለዚህ ሰርግን በደንብ ሰራለው ምናምን ኦኬ ግን አትረካም ገንዘቡ አለ ገንዘቡ የመጣበት መንገድ ጥሩ ስላልነበረ እንዴት አድርጌ ልርካበት በማታ ህይወት ነው ገንዘቡ የሚመጣው ስለዚህ እዛ ጋር የሚመጣ ገንዘብ ደግሞ ስለማይባረክ ከዛው አካባቢ ውጭ የትም አትወስዶ አስራት አሰጥም ለምሳሌ አስራት የማሰጥበት ገንዘብ እንዴት ነው ሊባረክ ይችላል እጅህም አይመራህም ስለዚህ እዛችሁ ታልቃለች ጠዋት ችግር መልሰህ ትሰራለህ እዛው ታጠፋዋለህ ጠዋት ሌላ ችግር
እዚህ ውስጥ መመላለስ ይሄ እዚህ ክብ ውስጥ እንደሆንክ ስታውቀው ነው አይምሮህን የሚያመው በደንብ እና ያኔ ነው ከባዱ ስሜት የሚጀምረው። ነገ ምን አለ ስትል ምንም ተስፋ የምታደርገው ነገር የለም። ምንም ተስፋ የምታደርገው ነገር የለም። ምክንያቱም ከፈጣሪ ሸሽታል። ያለህበት ሁኔታ ወዴትም የሚያንቀሳቀስ አይደለም። ሰርክል ውስጥ ነው ያለኸው። ስለዚህ ያኔ ያ ይከብዳል። ተስፋ ማጣት በጣም ከባድ ነገር ነው። ተስፋ ከሌለ ሞትክ ማለት ነው። ወዴት እንደምትሄድ ተስፋ ማጣት ግን ያሳደገ መድኃኒዓለም ጥሎ አልጣለኝ። አሁን ብዙ ጊዜ በዲጄነት ብቻ ያሉ ሰዎች ናቸው ብዬ አላምንም። በታዋቂነት ያለ ብዙ ሰው በዚህ በተለይ ይሄ ጭብጨባ በበዛበት ዓለም የሚኖር ሰው ብዙ የውስጥ ሰላም እንትን ነው ኮምፈርተብል ነው ብዬ አላስብም። እና ይሄ ሁሉ ጭብጨባው እውቂያው ያኔ ይፈጥርብህ የነበረው ስሜት ምንድን ነበረ? ማለት አሁን አንተ ሪል ክሊርም እያደረግ ነው እንድንሄድ ነው። ወጣቶች ከዚህ ምንድን ነው ማግኘት ያለባችሁ ትምህርት የሚለውን ወደኋላ ስለምንመጣበት ያኔ በነበረ ስሜት ለምሳሌ አንድ ሰው ታዋቂ የሆነ ሲመጣ እጅግ ደስተኛ እየሆነ ነው የሚመጣው። ከኔ በላይ ማንም የለም ነው የሚለው እና ሪል ስሜቱ ምን ነበረ? ታዲያ ስትተወው ውስጥ ያለው ነገር እንዴት እንደሆነ ክሊር ለማድረግ ስለፈለኩኝ። ጭብጨባውማ በጣም እንደነገርኩ ነው ፈልጌ የምሰራው ስራ ስለሆነ በጣም ጎበዝ ሆንበታል። ስራው ላይ ጎበዝ ስትሆን ሰው ይፈልግሃል። በቃ ያላንተ እኮ ማን አለ? በጊዜውና በቦታው ራስህን ላይ ነው የምትሰቅለው። በቃ የሚመጣውም ሰው ምናምን ከአንተ በታች ያሉትም ዲጄዎች መጥተው የሆነ ነገር ሲጠይቁ በቀናነት ያን ነገር ታደርግላቸዋል። ካደረክላቸው በኋላ የሚሰማ ስሜት ምንድነው? በቃ አምደዊን ዊነሩ ነኝ ነው። በቃ አሸንፊያለሁ ነው። ያኔ ሁሉ ነገር በእጅህ ነው ይመስል። ግን ሰይጣን በደንብ አድርጎ ብልጭልጯን ነገር እያብለጨለጨ ያሳየህና ልክ ራስህን መጠየቅ ስትጀምር ለካ ከቨር ነው እንጂ ውስጡ ባዶ ነው። በጊዜው በቦታው ጭብጨባው ዓለም ላይ ነው የሚቀረው። ወዴትም ይዘው የምትሄደው ነገር የለም። ዋናውን ህይወትህን ወይም አንተነትህን ከቨር ያደርግብህና ሰው መጥቶ በጣም አንተ ጎበዝ ምናምን አንተ እንዲህ ቲፕ ሲሰጥህ ምናምን እኔ ያለ ቲፕ የምወጣባቸውን ቀኖች አላስታውሳቸው። ያ ነገር ምናምን ሰው ደውሎልህ ዛሬ የት ቤት ነህ? በቃ እንመጣለን ሰብሰብ ብለን ምናምን ስትባል በቃ ፈልገው ከኔ በላይ ሰው የለም። ይጋርድብሃል። ይሄ ነገር ነው በደንብ የሚጋርድብህ። ምክንያቱም ትክክል ነኝ ብለህ ታስባለህ። ሰው እየፈለገህ ነው። ሰው ከፈለገኝ ትክክል ነኝ። ቅድም እንደነገርኩህ ስራው ላይ አይደለም እንትኔ ችግሬ ከስራው አይደለም። ስራው ግዴታ ይዞት የሚመጣው ነገር አለ። ተጨማሪ ነገሮች ያ መስት ይዞት የሚመጣው ግዴታን ትጠጣለህ። ግዴታን ሰዎች ሴቶች በዙሪያ ይመጣሉ። ብዙ ነገር አለው። እዛ ውስጥ ትገባለህ። ያ ውስጥ ነገር መግባቱ ነው ራስህን ቶታሊ አተክ ያ ጭብጨባ አነውዞክ ላይክ እንደ ሐሺሽ ሁሌ ስለሚጨበጨብልህ ሁሌ ይመስላል ያለው ነገር። ግን ጭንቅላት ከመጠየቅ ወደኋላ አይልም። ትክክለኛውን ነገር ስትጠይቅ ነገስ ወደሚለው ስትሄድ ነገ ባዶ ነው። ገንዘቡን እኮ ታገኘዋለህ በደንብ። ግን ነገ ምን አለ እኔስ ብለህ ስትጠይቅ ራስህ የለም። ትክክለኛ ህይወቴ ስትለው ባዶ ሆነ ይሆንብሃል። እዛ ጋር አሁን ብዙሃኑ አርቲስት የሚሸወደው እዚህ ጋር ዛሬ ላይ በጣም ጥሩ ነገር ላይ ሲደርስ ራሱን ላይ ይሰቅለዋል። በቃ ያለሱ ማንም የለም። ሁልጊዜ ደግሞ እዛው ፒክ ላይ አትቆይም። ልክ መውረድ ሲመጣ ያጨበጨበልህ ሰው ራሱ ይሰድብሃል መልሶ። ያኔ መውደቂያ ታጣለህ። ስለዚህ ጭብጨባም ሲበዛ ጥሩ አይደለም። ነገ ምን ያስብላል እና ያ ነው የሚገጠመው። በጣም ጥሩ። እዛ ሆነ እግዚአብሔርን የምታስብበት ጊዜ ነበረ? በጣም ምክንያቱም መቼም ያውላንተ አልነግርህም፣ አንተ ታውቀዋለህ ከመድኃኒዓለም ጋር ያለኝን ነገርና እንዴት ነው ጊዜ አእምሮ ላይ የሚመላለሰው። ምክንያቱም ከሰራም ወደ ቤት ስገባ
መድኃኒዓለምን ሳልሳለሙ አልገባም። በቃ ሁሌ የምለው ምንም ቆሻሻ በሆነ አጥለኝም አንተ ታውቃለህ እያልኩ ነው የምሄደው። እንደ ሰው ጎበዝ ጸሎተኛ አይደለሁም። አንድ ነገር ነው የምናገረው፣ እሱም አንተ ታውቃለህ። በአቅማ እዚህ ውስጥ አልገባም ነበረ መጀመሪያ። ስለዚህ በቃ አንተ ታውቃለህ። እኔ ይህን ያህል 9 ዓመት ስሰራ የሚገርምህ ነገር ዲጄ ሆኜ አንድ ቀን ጸብ ውስጥ ገብቼ አላውቅም። ለምሳሌ የሚመጣ አለ እኮ እንደነገርኩህ መሳሪያው ላኮ ወጥቶብኛል። ከጎኔ የሆነ ሰው አለ፣ ከሆነ ሰው ሊሆን አልጸቡ። መድኃኒዓለም እጁ ላይ ነው ያለሁት። እኔ ሁልጊዜ ማምነው በዚህ ህይወት የሆነ ሊያሳየኝ የፈለገው ነገር አለ። ሊያሳየኝ የፈለገውን ነገር በደንብ አድርጎ አሳይቶኛል። አሳይቶኝ ሲጨርስ ግን እኔ አልጨርሳለሁ። አይ የኔ ገና ነው ማለት ጀመርኩ። ጉዳቷ የመጣችው እዛ ጋር ነው። ሊያሳየኝ የፈለገው ነገር ነበረ፣ እኔ ነው ብዬ እዛው ላይ ቀረው እና አሁንም ወጣቱም ጋር ማለት የምፈልገው በቃኝን መልመድ በጣም ትልቅ ነገር ነው። በህይወት ስኬት ከፈለክ በቃኝ በል። መኝታ ከሆነ በቃኝ፣ ዓለም ከሆነ በቃኝ። ልክ በቃኝን ስትለምድ እግዚአብሔር ራሱ የሚሰጥህን ነገር ይጠቀምክበት ትመጣል። እና እኔ በቃኝን አለማወቄ ነው በደንብ አድርጎ የጎዳኝ እና እንደዚህ አይነት ህይወት ውስጥ እንድገባ ያደረገኝ በደንብ። እና መድኃኒዓለም በደንብ ነው የከለለኝ በደንብ። ለምሳሌ እኔ አጠገቤ የተቀመጥኩት ከነ ሙሉ አካሌ ነው። ጓደኞች አሉ አይናቸውን ያጡ፣ የሚገርም ነው። በቢራ ተፈንክተው ዘፈን ለምን ያላደረክልኝም ተብሎ ሊሰሩ ነው የሄዱት። እና ሰው አልኮል ከቀመሰ ሰው ጋር ለመግባባት በጣም ስለሚከብድ እንዴት አድርገህም ስለማትግባባው ያንን ሰው አክሽን ነው የሚወስድብ። ስለዚህ እግዚአብሔር በደንብ አድርጎ ጠብቆኝ ከልሎኝ እኔ አለው እና ያንን እዛ ውስጥ ሆኜ አስበዋለሁ። አቤት መድኃኒዓለም ዛሬ እኮ አንተ ባትኖር እላለሁ። ማታ እኮ ስራ ጨርሰን እኮ ጠጥተን ምናምን መኪና ይዘን የምንወጣው እንደዛ ሆነ። ያለ መድኃኒዓለም ጥበቃ እንዴት ታልፋለህ በዛ ውስጥ? እና መድኃኒዓለም ምን ውስጥም ገብቶ ይጠብቃል አንተን። ዋናው አንተ ያንን ተረድተህ መውጣት መቻል እና ሁሌ ነው የማስበው ያለሱማ ብኖር እንዴት ሆነ ነበር እስካሁን። በጣም ጥሩ። ልክ ይሄ ከዲጄነት ከዚህኛው ዓለም ለመውጣት የወሰንክበትን ቀን ታስታውሰዋለህ? የሚገርም እሱን በደንብ ነው የማስታውሰው። እስቲ ስለሱ ቀን ምን መሰለህ፣ በጣም ሞር ውስጤን እየሸረሸረው የመጣው የእናቴ ነገር ነው። ምን ሆነ መሰለህ፣ ላስት መጨረሻ የምሰራበት ቤት የምሰራበት ክለብ 9 ሰዓት 8 ሰዓት አካባቢ ነበር የኔ ሰዓት የሚያልቀው። እኔ በዛ ተጫርቼ በላዳ ወደ ቤት ነው የምሄደው። ወጥቼ ሲሄድ ትጠብቀኛለች እና እኔ በእሷ መኝታ ቤት አድርጌ ነው ማልፈው ግቢ ውስጥ እና ኮቴን ሰምታ ነው ልክ መግባቴን ስታገባ ብላኝ ተኛለች። ዴይሊ ነው ነገር። እኔ ማልሰራው ሮብና አርብ ነው ብዙ ጊዜ ስራ ማይኖርባቸው ቀኖች ስለሆኑ፣ አርብ አንዳንዴ ይኖራል፣ ሮብ ግን ቶታሊ አይኖርም ስራ። ከዛ ውጭ ያሉትን ቀናቶች በእነዚህ ሁሉ ዓመት ክለብ በሰራሁባቸው ዓመቶች በአጠቃላይ እናቴ ከኔ እኩል ነው የምተኛው። ካልመጣውም ደግሞ ካደርኩም ደግሞ በቃ ጭንቀት ነው። ምን ሆነ፣ ምን ተፈጠረ፣ ከማን ጋር ተጣላ፣ ምን ሆነበት ነው የነበረው። በተደጋጋሚ ነው አይምሮ የሚመላለሰው። በዛ ላይ በጣም የሚያሳዝነው ነገር እንደዚህ እያገኘው ምንም ነገር አድርጌላት አላውቅም። ምንም ነገር ሳታደርግ አይምሮህ ራሱ እየፈተነ ይመጣል። ምንም ነገር ለማድረግ አትሆንም፣ አላደረግክም። ለአንተ ግን እዛ ጋር እየተከፈለ ያለ መስዋዕትነት አለ። የእሷ ጸሎት እንደሚጠብቀኝ በደንብ ነው ማምነው። እኔ ከእንቅልፍ የተነሳ ወጣው ተመስገን አልለውም። ተኛው ተነሳው ወጣው፣ ተኛው ተነሳው ወጣው። የእሷ ጸሎት ግን ልጄን ጠብቀልኝ፣ ይህን በደንብ አድርጎ ነው እየጠበቀኝ የነበረው። እና ያንን ነገር ሳስብ ውስጤ በቃ ከመሽመሽ ላቁመው፣ ከመሽመሽ ላቁመው። ባቆመውስ ምን ሆናለሁ? የሆነ ስራ ልፈልግ፣
ያ ነበር ጭንቀቴ የነበረው እና ምን ማሰብ ጀመርኩኝ በቃ የሆነ ነገር ላኪኝ እና ብቶ ይሻለኛል ቢያንስ የማታው ልቶ የክለቡ ልቶ እና ሰርጉን ምናምን እየሰራው ቀስ እያልኩኝ እወጣለሁ ለምን ነበር ሐሳቤ የነበረው ኦኬ እዚህ ሐሳብ ውስጥ ሆኜ አንድ ቀን የምሰራበት ቤት በጣም የሚገርም ስብዕና ያለው ሰው ነበር ባለቤቱ በጣም የሚገርም ስብዕና ያለው እና በአብረን በሰራንባቸው ቀናቶች አንድ ቀን መቆጣት አይደለም ተኮሳትሮ አውርቶኝ አያውቅም ያቺ ቀን እንግዲህ ወይ ጊዜ የመረጣት ቀን ትሆናለች እና የዛን ቀን ስራ ተበላሸ ተናገረኝ ጭራሽ ንግግርም አለው እንዴ ብዬ እከይ ነቃቀይ ወጣሁ በነጋታው ቢደወልልኝ አልፈልግም በቃ ደሞዜንም አልፈልግም ምንም አልፈልግም በቃ ወጣሁ ምንም እኮ የለኝም ወጣሁ ሙሉ ለሙሉ በቃ ከዛ እቃዎችን ሸጥኳቸው እኔ አሁን ላይ እንዴት እንደወሰንኩ ራሱ ሳስበው ይገርመኛል ሸጥኳቸው እቃዎችን ሽጫቸው ምንድነው ማድረግ የጀመርኩት ስራ ማፈላለጊያ ሌላ ስራ ቀስ ያለ ብሩ ያልቃል ስራውም የለም ሰይጣንም ስራውን ይሰራባል በዚህ መሃል ላይ እና በዛሽ ቀን ወጣው ተመልሼ አልከውም ሚክሰር ሸጥኩት እቃውን እንደውም የህይወቴ ሌላው ፈተና የመጣው ከዚህ በኋላ ኦኬ በደንብ ፈተና ወጣትነት አለ ሰውነት መጠጥ ለምዷል አሁን ምንም የምታደርገው ነገር የለም እና ጓደኞች አሉ የሚደውሉልህ ውጣ አትውጣ ያውቁ ያንን ሃንድል ማድረግ ከበደኝ ስልኬን አውጥቶ ሲም ካርዴን ሰብሬ ጣልኩት ሙሉ ለሙሉ በቃ ሌላ ሲም ያዝኩኝ አሁን ቢያንስ ሪሊፍ አገኘሁ አይደወልም ምንም አይልም ግን እዚህ መሃል ምን ሆነ ልክ መቸገር ሲመጣ ወጥተህ ከጓደኞች ጋር ሻይ ጠጣበት ማጣት ሲመጣ ሰይጣን ስራውን ይሰራል በሆነ ጓደኛ ያመጣና እንትን ክለብ እኮ ፈልገው ነበር ያኔ ሰመኝ ነበር እዛማ ገባለሁ ስለ የነበረበት ቦታ ልክ በችግር ሲፈጠን እቺን ጠብቆ ሰይጣን ከዛ ስራውን ይዞት ይመጣል የሚገርም ነው መድኃኒዓለም እላለሁ መድኃኒዓለም ጠብቀኝ አንተ አሁን ከገባበት አልወጣም ጠብቀኝ አንተ በዚህ ውጣ ጸሎት አሁን ምን ጀመርኩኝ ጸሎት አርጌ ማላቀውን ነገር ወይም ካረኩ የቆየሁትን ነገር አሁን ጀመርኩኝ ጸሎት ማለት እባክህ ጠብቀኝ አንተ ይሄ አይደለም የኔ ህይወት ይበቃኛል እያልኩኝ ጸሎት ያታግላል እውነት ለማውራት ወንድ ልጅ ሆነ ገንዘብ ማጣት በጣም ከባድ ነው በጣም በተለይ ደግሞ ኖሮ ብዙ ነገር ስታደርግ የነበርክ ልጅ ብራንድ እየመረጥክ ምትለብስ የነበርክ ልጅ አሁን ላይ ምንም እቤት ተኝተህ እቺ መከረኛ እናትህ እንካስኪ ያዝልሽ እስቲ ወጣ በል ስትባል ያም ነበር በጣም እና ያለ ስራኝ ዝም ብዬ ወጥቼ ወክ አድርጌ ዞሬ ምናምን መለሳለሁ አሉኝ ጓደኞች እኮ በደንብ በግድ ይዘው ይሄዳሉ የሆነ ቦታ ይዘው ይሄዳሉ በቃ ችግር የለውም የሚመክሩ ነገር ምንድነው በቃ ለምን አትጀምሩ ተመለስ ነው እንደዚህ መጨነቅ የለብህም አረጎ እንዲወጥቻል አልመለስ በጣም ፈትኖ የነበረ እውነቱን ምነግር በጣም ኦልሞስት ጫፍ ላይ ልደርስ በቃ ልመለስ እንዲማ ከሆነ ይወት ብዬ በጣም ሲጨንቀኝ ኪዳነ ምሕረት ሄድኩኝ እንጦጦ ኪዳነ ምሕረት እሺ ያው እንግዲህ እዛም ቤታችን ነው ብዙ ያደግንበት ነው ጸበል የተጠመቅንበት ነው እናታችን ናት በደንብ ዘይጄ ነገርኳት ጓደኛዬ ጋር ነበር ነው ያው ወንድሜ ነው በቃ እስቲ እንጸልይ ምናምን ብለን አንተ ለኔ ጸልይ እኔ ላንተ ልጸልይ ተባለ ነው ነገርችን ለዚህ ሁላ ነገር ውስጥ ስገባ ሰው አብሮኝ ነበር አብረን ነው ልጅነቱ ምን ሰራው የነበረው ስንወጣም ደግሞ ይቅርብንም ስንል አብረን ወጥተን ሁለታችንም ባዶ በቃ በወቅት ጣን እነሱ ቤት ሄጄ እነሱ እኛ ቤት መጥቶ ምናምን ወክ አድርገን ያለ ምንም እንመለስባቸው ቀናቶች በጣም ብዙ ነበሩ ነገን አሁን ቢያንስ ምን አለ መሰለህ ተስፋ አለ ያኔ እኮ ተስፋ አልነበረም ገንዘቡ አለ አሁን ገንዘቡ የለም
ተስፋ ግን አለ ቢያንስ አይምሮ ሰላም አግኝቷል ደን ሄደን ጸለይን በቃ መጥቼ ምን አልክ ምናምን ባል ጀመረ በቃ ስራ ምንም በኩል የነበረው ስራ ባገኘን ተባባል በቃ እሷ ታውቃለች ምናምን ስለታችን ዘንድ እንመጣለን ብለን ሄድን አንተ የጸለይከውን ጸሎት ልትረሳው ትችላለህ ፈጣሪ ያረሳ መቼም አይረሳ እና ያቺን ጸሎት ተሰማች በአንድ ቀን በተመሳሳይ ቀን እሱ ምንም ስራ አገኘ በተመሳሳይ ቀን የሚገርም እና እኔ በጣም የሚያስደንቀው ነገር እኔ ልነግረው ስደውልለት ስልኩ ተይዟል ይለኛል ስደውል ተይዟል ይለኛል እሱም ወደ እኔ እየደወለ ነው ተይዟል ይለዋል ዛሬ ምን ሆነ ቁጭ አድርጌ መልሶ ደወለ ምንድነው ተይዟል እያለኝ ነው ስልክ ኧረ እኔም ስደውልለት ተይዟል እያለኝ ነው እንዴት ሆነ ተሳካኩ የኔም እኮ ተሳካ ያልጠበቀኝ እዛው ያለበት ሄደን መኪና ውስጥ እንዲህ በአራት ነጥብ ሊዘጋ ምዕራፉ የሚለው መዝሙር ከፍተን መጣን መድኃኒዓለም ያደረከልን እኛም አናሳፍር ብለን ስለታችን ዘንድ ደግሞ ሄደን እናታችን ጋር በቃ አንዴን የነገርንሽ አንዴም የነገርንሽን አንዴ ያደረግሽው ብለን ቢያንስ እግዚአብሔር የሚያስቀይም ስራ እንሰራለን ቢያንስ እንደው ሌላው ነገራችን ጥሩ ባይሆንም ቢያንስ እግዚአብሔር አያፍርበትም በምንሰራው ስራ በሱ እናመሰግነዋለን በጣም የሚደንቅ ነገሮች ናቸው ግን እዚህ ውስጥ አንተ ክሊር ያረከው እንድትመጣ መፈልጋቸው ነገሮች አሉኝ ከነሱ መካከል ዲጄነት ለብዙ ሰዎች ለባለሙያዎቹም ጥበብ መስሎ የሚታያቸው አሉ አንተ ግን ከዚህ ሙያ ውስጥ ለመንፈሳዊ ህይወት እንቅፋት የሚሆኑ ነገሮችን አይተህበታል ስለዚህ ጥበብ ነው ብለህ ሪላፈን ሞልተህ መናገር ትችላለህ ይከብዳል እውነት ለማውራት በጣም ይከብዳል ምክንያቱም አሁን ይህንን ስናገር ደግሞ ይህንን ፕሮግራም የሚከታተሉ ብዙ እዚህ ሙያ ላይ ያሉ ሰዎች አሉ ሊኖር ይችላል እና እነሱስ ምን ይሰማቸዋል እላለሁ ስራው ኦፍ ኮርስ ጥበብ ሊሆን ይችላል ስራው በራሱ ምክንያቱም ሰውን ማስደሰት ራሱ ጥበብ ነው እኛ እዛ ቦታ ላይ የምንቆመው ተቀምጠህ የነበርከውን ሰውዬ ለማስነሳት እና እኔ ስሰራ ቦታውንና ኤጃቸውን አያለሁ የሚገቡ ሰዎች ኤጃቸውን ምን ሊወዱ ይችላሉ ብዬ መከፍተው ነው ጎበዝ የሚያስፈልግ ባይዘው ምርጫ እንጂ ዩቲዩብም እኮ ነን ስቶፕ አለው ይደረደርልሃል ግን ይሄማ በጣም ጎበዝ ነው የምትባለው ምርጫና አገባበን ስለዚህ ይሄንን አሰናስለው ከሄድክ አንተ በጣም ጎበዝ ልጅ ነህ ሁኔታውን አይተህ የሚገቡትን ሰዎች አይተህ ትላልቅ ሰዎች ባሉበት ራፕ አከፍት ለምሳሌ ከ18 ዓመት የሆናቸው ልጆች ጋር ያዘጋጀው ፓሪ ላይ ኦልድ ዘፈን አከፍትም አይፈልጉትም በቃ አትፈልግም ስለዚህ ስራው ምን ይፈልጋል ራስን ተረሷል ያንተን ስሜት ያንተን የሙዚቃ ስሜት ያንተን ምንም ነው ታስቀምጧል ለቤት ስትሄድ ሰው ነው የምትሄደው ጥበቡ እዚህ ጋር ነገር ግን በመንፈሳዊ ህይወት ከሆነ እያወራን ያለ ነው ቆመ በራሱ ዘፈን አጥያት ነው አንተ ደግሞ ምን እያደረግክ ነው ሞር የዋናውን የሰይጣን ስራ ቋጫፋሪ ሆነ ማለት ነው ይሄንን ቀጣይንን ያ ሰውዬ ሊቀመጥ ከሆነ አትቀመጥምና ጨፍር በመንፈሳዊ ህይወት ትልቅ አጥያት በመንፈሳዊ ህይወት እንደ ስራ እንጀራ እንደመብያ ከተመለከትነው ግን አይቆዩበት እንጂ ውስጡ የሆኑ ጊዜያቶች ሰርቫይቫል ልታልፍበት ትችላለህ በዚህ ሁሉ ውስጥ ግን የሚመጡት አሁን የዩኒቨርሲቲ ተማሪዎች ህጻናቶች ወጣቶች ሙር እነሱን ተች የሚያደርጉ ብዙ ነገሮች አሉ ብዬ አስባለሁ አሁን ላይ ወጣቱ እንደውም ወደዛ ተጋላጭነቱ የበዛ ይመስለኛል ስለነሱ ምን አይነት ሐሳብ አለ ኦፍ ኮርስ ምንድነው አሁን ላይ ሰው እንዴት ነው የሚያስደስት ነገር ጠፋና መደበቅ የሚፈልገው በሱ ሆኗል
ጊዜያዊ የሆነች ስሜት አለች። እሷን ስሜት የማርካት ሁኔታ ነው ያለው አሁን ላይ። ያችን ስሜት የምታረካባት ደግሞ አሲፍ ወይ ክለብ ሄደህ ነው ሙዚቃ ሰምተህ ጠጥተህ ታጭሰህ ምን ብለህ አይምሮ ባይዘው ስታክ ነው የሚያደርገው እዛ ገብተህ እስከምትወጣ ድረስ ምንም ጥያቄ አይጠይቅም ጭንቅላት። በነገራችን ላይ ምንም ጥያቄ እንዲህ ነህ ምናምን የለም፣ ይሄ ነውር ነው ምናምን የለም። የትኛውም ሰው መመስከር የሚችለው ነገር እዛ ሁኔታ ውስጥ ከገባህ የሚታይ ቺል ማድረግ ብቻ ነው። ቺል አድርገህ ተዝናንተህ ጨርሰህ ምን ብለህ ቤት መተህ ህሊና አያስተኛ። የሚገዛህ ሌላ ነው። በቃ ይወጣል ከዛ። ያ ሰይጣን በደንብ ይጠቀምብህና ልክ ተጠቅሞ ሲጨርስ ራስህን ስታገኘው ወይኔ ምን ነው እንዲህ ባላረግ፣ ገንዘቤን አጥቼ ጠዋት ላይ ያለው ፈተና ገንዘቤን አጥቼ ራሴን አጥቼ ኃጢአት ውስጥ ገባሁ ብለህ ራስህን መጠየቅ ትጀምራለህ። ሰይጣን ገዛ ሰዓት አይሰጥህም። በደንብ እየጠየቅህ ከመጣ ልትወጣበት ነው። አይ ቆይ ልናየው የሆነ ጓደኛ እንዲደውል ያደርጋል። አንደርብበትም እንዴ ምንድን ነው የማታው አለቀቀ ነው። አሁን እኔም ደብሮኛል ይሻላል። ትቀጥልበታለህ አይተውም። እና ያ ነው አስቸጋሪው ነገር። ስራውም ላይ ያለው አስቸጋሪው ነገር ያ ነው። ትቀጥልበታለህ እንድትወጣ ያደርግ። ምክንያቱም ኮምፈርተብል ዘፈን ስለከፈትክ ብር ይከፈላል። ይሄ ነው ፍልስፍና። በቃ ዘፈን ስለከፈትኩ ብር ከተከፈለኝማ ለምን አልከፍትም? ባየ አይምሮ ኃጢአት ነው ብላ ይነግረን። ስለዚህ ይሄማ በቃ አሪፍ ነገር ነው። እኛ ስራ ብለን ከፈት ነው ተከፍሎ ነው የሰራ ነው። ገንዘቡን ከፍሎስ የሚጠጣው የሚስናናው ሰው የሚደረገው ነገር የማታ ህይወት ቴዲ በጣም ከባድ ነው። በራሱ የማታው ህይወት አይምሮህ በቀላል ቋንቋ ጭንቅላት አይሰራም። በደንብ አድርጎ ነው ሰይጣን የሚመራ። በደንብ ሰው ቀን ላይ ሊደረጉ የማይችሉ ነገሮች ማታ ይደረጋሉ። እዛው ስለነበርኩኝ በጣም ብዙ ነገር አይቻለሁ። ከሰው ከስብዕና የወጡ በጣም ብዙ ነገሮች አሉ። ጠዋት ላይ ራሱ እንዴት እናደረጉት የምትላቸውን ነገሮች ማታ በደንብ ነው የሚደረጉት። ለዛ ነው የማታ ስራ በአጠቃላይ በሌሎችም ዘርፎችን የማታ ስራ ራስህን ጥለህ የምትሄድበት ነው። ለዛ ነው የማታ ስራ ለሰው ማልመክረው። ስለዚህ ወጣቶችን አሁን ላይ ላሉት ተማሪዎች ፍቄ መልእክት በደንብ አስቀምጥላቸው ብትባል የትኛው ላይ ፎከስ አድርገው ቢለዩት ይሻላል ብለህ ታስባለህ? በጣም ቆንጆ ጥያቄ። እንዴት አድርጌ ላስቀምጥልህ መሰለህ? አሁን ያለው ጄኔሬሽን አለ፣ የሚመጣው ጄኔሬሽን አለ። አሁን በጣም ፎከስ አድርገህ ካየኸው የሚከብደው የሚመጣው ጄኔሬሽን ነው። የሚመጣው ጄኔሬሽን የሚፈራው ነገር የለው። እኛ ድሮ ልጅ እያለን እንኳን ቤተሰብ ይፈራል። በጣም ቤተሰብ ጎረቤት ይፈራል። ጎረቤት ካየኝ በቃ ተነገረብኝ እንዲሆን። እታች ያለው አሁን እየመጣ ያለው ጄኔሬሽን የሚጠቀመው ሱስ የሚያደርገው ነገር ማንንም አይፈሩም። ቤተሰብ አይፈራም። ከሁሉም በላይ ፈጣሪ አይፈራም። እግዚአብሔርን ሳትፈራ የት ልትደርስ ትችላለህ? ወዴት ትሄዳለህ? ወዴትም አትሄድ። በጣም የሚያሰጋው የሚመጣው ጄኔሬሽን። የአሁኑ ወጣት በደንብ መስማት ካለበት በተለይ ስፔሻሊ አዲስ አበባ ልጅ፣ እንደዛ የምልበት ምክንያት ከተማ ላይ ተወልደ ስታድግ ሞኝ ነህ። የሆነ ነገር ልክ ሰው ሲቀየር ነው እንዴ እሱ እኮ የምትለው እንጂ አንተ መቀየር እንደምትችል አታውቅም። እና ከተማ ላይ ያለው ሙቀት፣ ከተማ ላይ ያለው ሆይታ በጣም አድርጎ ነው የሚገለው። በተለይ አዲስ አበባ ልጅ ማወቅና መረዳት ያለበት እያሳለፍን ያለነው ነገር ተስፋ አለው። ምንድነው ተስፋ? ሁሉም ሰው መጠየቅ ያለበት ነገ ምንድን ነው? እዛው ያኛው ድንጋይ ላይ ከተቀመጥን ነገስ
አውጥተህ መጣል አለብህ። ምንም ይሁን መንቀሳቀስ አለብህ። ምንም ይሁን መጨረሻ ላይ የሚታደግህ የምታምናት እምነት የምትቀበል ፈጣሪ በሌለበት ህይወት በቃ ሁሉም ሰው መጠየቅ ያለበት የማደርገው የሚኖረው ህይወት ላይ እግዚአብሔር አለ። እግዚአብሔር ከሌለበት እዛ ህይወት ውስጥ ምንም ተስፋ አይኖርም። እኔ እንደነገርኩ ተስፋ የሌለው ነገር ውስጥ ነበርኩኝ ብያለሁ። ሰውን አብዛኛው ወጣት በቃ እኔ ተስፋ የለኝም እኔ እንዲህ አልሆንም እና ከመድኃኒዓለም በላይ ምን ተስፋ አለ? ምን አለ ከሱ በላይ? መድኃኒዓለም ምንም ያህል አባት ይዘን ስጋውን ቆርሶ ደሙን አፍሶ ለአንተ ሲል የሞተ አባት ይዘህ እንዴት ተስፋ የለኝም ብለህ ድንጋይ ላይ ትቀመጣለህ? እንዴት እንዴ? የትኛው አባት ነው ለልጆቹ ጊንጥ የሚሰጠው? በጣም ማን ይሰጣል? አባት አለ፣ ነገር ግን አይን የለኝም እያልክ ነው መልእክቱ። ስለዚህ ወጣቱ በተለይ በጣም ወደ እምነቱ መቅረብ አለበት። በጣም አንድ የምትጸልያት አቡነ ዘበሰማያት ብዙ ነፍስ ታድናለች ካንተ አልፋ። አንድ ጠዋት የምትጸልያት ጸሎት፣ በዕለት ተዕለት ሁኔታ የምታደርጋቸው ነገሮች መጠየቅ ያለብህ ህይወቴ ውስጥ ማን አለ? የምሰራው ስራ ውስጥ ማን አለ? እግዚአብሔር አለ ወይ? እግዚአብሔር ከሌለበት ብትደክም ገንዘብ አይባረክም። ካልተባረከ ጥቅሙ ምንድን ነው? ድካም መና ነው የሚሆነው። ወጣቱ ብዙ ሱስ ውስጥ ያለ ሱስ ውስጥ ልገባ ትችላለህ በተለያየ ምክንያት፣ ችግር የለውም። ግን ዋናው ትልቁ ነገር መንጭቃ መውጣት ነው። ማወቅ ያለብህ አይተኸዋል፣ ኦኬ። ምን እንደሚያደርግ ቀምሰኸዋል፣ ተረድተኸዋል፣ ኦኬ ጉድ። ግን መች ነው የምትወጣው? ራስህን መቼ እያልከው ከሄድክ ወደ መቼም ይቀየራል። መውጫ ቀን ግን ዛሬ ነው። ዛሬ ላይ ይቅርብኝ ብለህ ከወጣ እግዚአብሔር በደንብ ይረዳሃል። በነገራችን ላይ የአንድ ነገር ከሰይጣን መማር እንችላለን። መቼም ከሰይጣን ምንም አንማርም ብለን እንዳናገር አንድ ነገር ብቻ እንማራለን። እሱም ተስፋ ለመቁረጥ። ሰይጣን በፍጹም በአንተ ተስፋ አይቆርጥም። እቺን የምታክል እስክትቀረው ይታገላል። ሰይጣን እንኳን በአንተ ተስፋ ሳይቆርጥ እንዴት አንተ በራስ ተስፋ ትቆርጣለህ? እንዴት ከሰይጣን በታች ትሆናለህ? እውነት ነው። አዎ አለ ተስፋ። እንደ መድኃኒዓለም አለ። ቅድስት ድንግል ማርያምን የምታክል እናት ይዘህ በጣም የማታሳፍር ርኅሩኅ ልብ የሆነች ነግረሃት አይደለም ሳትነግራት የምትረዳ እናት ይዘህ እንዴት ተስፋ ትቆርጣለህ? በጣም አለህ ነገር ሰው ህይወቱን እላለሁ ብዙ ጊዜ 5 አድርገህ ክፈለው እስቲ። 5 ዓመት ወደኋላ ምን ላይ ነበርክ? አሁንስ ምን ላይ ነህ? 5 ዓመት ወደፊት ምን ላይ ትሆናለህ? ካልኩሌት ስታደርገው 5 ዓመት ወደፊት ልክ የ5 ዓመት ወደኋላውን አይነት ከሆነ ከስራል። ግን 5 ዓመት ከኋላ እንዲህ ነበርኩ፣ አሁን የተወሰነች የተሻለች ነገር አለች። ይሄ ማለት ደግሞ ትንሽ ብጨምርበት የዛሬ 5 ዓመት ሞር የተሻለ ነገር ይኖረኛል። ያን መታሰብ ያለበት። በተለይ የከተማ ልጅ በጣም ነው የተሸወድን ያለን። በጣም ሼም ይገላል። ራሱ ስትራክቸሩ አኗኗሩ ይገላል። ማህበራዊ ግንኙነቱ ይገላል። እዛው ሰፈር ውስጥ ይገለዋል። የምታድግበት ሰፈር ውስጥ ይገለዋል። ስለዚህ ያንን ቼን በጥሰህ መውጣት ነው ያለበት። ማንም ሰው የሚወድህ አንተ በምትሰጠው ክብር ልክ ነው። እኔ ለራሴ ባለኝ ክብር ቴዲ ያከብረኝ። ራሴን ጥየው ወይ ጠጅ ቤት ወይ አረቄ ቤት ምናምን ስል ብታይኝ የፈለገ አብረኝ ብታድግ ኢቭን እንዲወራ አትፈልግም። አብሮኝ ነው አትፈልግም። አብሮኝ ያደገው እንዲባል ማንም አይፈልግም። በዚህ ደረጃ ራስን ለምን ተጥለዋለህ? ለምን ራስን ከሰይጣን በላይ አድርገው? ራሱን ሰይጣንን ተስፋ አስቆርጠው። ትችላለህ። ደግሞ ካልተመቸኸው ሰይጣን ምን ሊያደርግ አንተ ጋር ይመጣል? በቃ ዋናው ፖይንት ለሰይጣን አለመመቸት ነው። አትመቸው። በቃ ካልተመቸው አልፈልገውም ነው የሚልህ። ግን እኛ ደግሞ እንመቸዋለን በደንብ አድርገን በዕለት ተዕለት ኑሯችን እንመቸዋለን። ሁሉንም ነገር ትተው ቀርበው መድኃኒዓለም አሁን ያስጨነቀ አሁን ያሰቃየ ነገር እንደ ጉኝ ይተናል። እኔ በደንብ ነው ያየሁት በህይወቴ በደንብ። ዛሬ የሚያጓጓኝ ነገር የትናንትናው ነገር አይደለም። ለምሳሌ
ትናንትና ሲያስጨንቀኝ የነበረው ነገር ዛሬ የሚያስጨንቀኝ ነገር አይደለም። ዛሬ የምቀልድበት ነገር ነው። ስለዚህ ሞራውን ያለው ጄኔሬሽን እና ወጣቱ ነገ ምን ይመጣል ብሎ ማሰብ መቻል አለበት። ያገኘውን ስራ ምንም ይሁን አንተ ስራውን ስራው፣ አንተ ቦታው ላይ ተገኝ። መድኃኒዓለም በዛች ዋጋ ይከፍልሃል። ጥሩ አድርገህ ያለፍ ለሰው። ይህንን ነው ወጣቱ። በጣም ድንቅ መልእክት ነው ፍቄ። የመጨረሻ አንድ ነገር ልጠይቅህ። አሁን ያለህን ሰላም ከበፊቱ ጋር ስታነጻጽረው የትኛው ሚዛን ይደፋብሃል? አንደኛ። ሁለተኛ ፍቄ ከዚህ በኋላ ቢያጣ ቢነጣ ወደ ቀደመ ሙያው ወደ ቀደመ ግብሩ ይመለሳል ወይ? ቀድሞውኑ አሁን ስራ ባታገኝ ኦኬ ሂጋት ጆብ ሶ በዛ ምክንያት ነው ሊቭ አውት ያደረገው ብሎ ሰው ብሌም እንዳያደርግ አታህም ቢሆን እግዚአብሔርን ተስፋ አድርጎ መጠበቅ የሚለው ዋና ቃል ገዢ ነው ብዬ አስባለሁ። እግዚአብሔር በመስጠትም ባለመስጠትም በማድረግም ባለማድረግም ስላደረገልን ስላላደረገልን ስለሚያደርግልንና ስለማያደርግልን ነገር ሁሉ ልናመሰግነው ይገባልና በዚህ ሁሉ ውስጥ አንተ እንዴት ነህ ብዬ ልጨርስ። አሁን ያለ ሰላም ለውድድር የሚቀርብ አይደለም፣ ሚዛን ላይ የማይቀመጥ። አሁን እኮ የምትተኛው እንቅልፍ ራሱ በጣም ይለያል። ሰላም ያለው የምትተኛው የሚያስጨንቅ ነገር ጊዜያዊ ነገር ነው። አሁን ነገ ጠዋት ላይ የሚቀረፍ ነገር ነው የሚያስጨንቅ። ግን ያለ ሰላም መድኃኒዓለም አብሮኛል የሚለው ብቻው ትልቅ ረፍትና ትልቅ ሰላም አለው። እጅግ ትልቅ ሰላም ላወዳደረውም አልችልም፣ ላስበው ሁላ አልችልም። ወደኋላ ለማሰቡ ላይ ይከብደኛል። ያንን የማታ ህይወት ፕላስ ትመለስበታለህ ላልከኝ ጥያቄ እንዴት ነው መብረቅ ሁለቴ አይመታም ይባላል እና ሁለቴ መብረቅ እንዲመታኝ አልፈቅድለትም። እንደዚህ ስልህ አሁን ላይ ያለውበት ሁኔታ በጣም ምርጥ ነው ምናምን አይደለም። ቱ ቢ ኦነስት አሁን ላይ እንዴት ነው ጊዜያዊ ነው። በደንብ አድርጌ ነው የምረዳው። ጊዜ ዛሬን ነው። ዛሬ ላይ ያለውበት የስራ ሁኔታ ምናምን በጣም ያስጠላ ነው እውነት ለማውራት። አይምሮ እኮ ይጠይቀዋል። ሰይጣንም ያችኑ ነው ሆን ብሎ መላልሶ የሚጠይቅ። ልክ ችግር ውስጥ ይከትህና በቃ አንተ ተመለስ ወደዛኛው ምን ሆነ ነው እያለ እኮ ስቲል ይጠይቃል። ግን በተለይ አሁን ይህንን ጊዜ ወጣትም ሆነ እንደነገርኩ እኔም ብቻ ሳይሆን በአጠቃላይ አሁን በእኔ ኤጅ ያለ ወጣት እየተፈተነ ያለበት ሁኔታ በተለይ በዚህ ጊዜ ይሄ ስራ ማጣት እንዳልኩ ቅድም ተስፋ ማጣት፣ ነገ ምን ይሆናል፣ ነገ ምን ይደረጋል የሚለው ነገር ላይ ነው የተቸገር ነው። ያንን ደግሞ እኔ በምን እሸፍነዋለሁ? እግዚአብሔር ያውቃል። ስለኔ አይደለም እኔን እውር አሞራ የሚቀልብ አምላክ ነው ያለኝ እና እሱ ያሳካዋል ያደርገዋል። ወጣት ሆነህ ስታስበው ደግሞ ጊዜህም ቀስ እያለ አይጠብቅም ይሄዳል። የሆነ ነገር ማስተካከል አለብን። አሁን ላይ ያለ ነው ለሁላችንም በጣም እኔ በሞቲቬሽናል ስፒች አላምንም። እውነት ለመናገር እንደ ድራግ ነው ይመስለኝ። እዛችሁ ላይ ሆይ ሆይ ተላለ ዲሲፕሊን ኢዝ መስት። አንድን ሰው በግድ ሞቲቬት አድርገው ካልኩ ሞቲቬሽን ሊሆን የሚገባው እየተቀየረ ያለው የእናትህ ፀጉር፣ እየተሸበሸበ ያለው የእናትህ ቆዳ ነው። ከዚህ በላይ ሞቲቬሽን አላውቅም። በጣም የለም ምድር ላይ። ምክንያቱም እያመለጠች ነው። ምንም ሳናደርግ ምንም ሳይፈጠር እዛው ባለንበት ሆነን እያመለጡን ነው እናቶቻችን፣ አባቶቻችን። ቤተሰብህ ከዘመመው ከቤተሰብህ ኑሮ በላይ ምን ሞቲቬት ሊያደርግ ነው? ስለዚህ እኔንም ውስጤንም ይሄንን ነው። የእናቴ ፀጉር መቀየር ያሳስበኛል። የእናቴ እጅ መጨማደድ ያሳስበኛል። ለእኔ ተብሎ የተከፈለ ዋጋ አይበታለሁ እና በዚህ ሁኔታ ብታመልጥህ ምን ልትሆን ነው?
አሁን ካለንበት ዲፕሬሽን እየባሰ ሌላ እንጨምርበታል። ስለዚህ ጨራሽ እንኳን ልመለስበት ወደኋላው ኑሮ አይደለም ለማሰብ የሚከብድኝ ሁኔታ ላይ ነው ያለው። አይኖ የተወሰኑ ችግሮች አሉ። በስራ ማጣቱ ምናምን ስራዎች የምትንቀሳቀሳቸው ነገሮች እንደ ድሮ አይሆኑልህም። ህይወት በጣም ከባድ ነገር ውስጥ ነው ያለው። ከባድ ነገር ውስጥ ነው ያለሁት። ግን የማያልቅበት የማያንቀላፋ አምላክ ነው ከኔ ጋር ያለው። በጣም ማን በየት በኩል መጥቶ አይዞ እንደሚልህ አታውቀውም። እግዚአብሔር ራሱ አይመጣም፣ ሰው ነው የሚልከው። ስለዚህ በሰው እየተመሰለ ብዙ ነገር ስለሚያደርግልኝም ጭራሽ ወደኋላውም አላስብም። ወደዛ የሥራ ህይወት ውስጥ ተመልሼ አልገባበት በጭራሽ። ፍቄን ከዚህ በኋላ በቤተክርስቲያን አገልግሎት አሁን ወጣቶች ጋር አብረህ እያስተባበር ከወጣቶች ጋር ታገለግላላችሁ። ወደምትፈልገው ወደ በፊቱ ህይወት የቤተክርስቲያን ህይወትህ ከዚህ በኋላ በምን አይነት ደረጃ እናገኘው? እንዴት አደረኩኝ መሰለህ? አሁን ከዛች ከመጥፎ ህይወት አንድ ጥሩ ነገር ላውጣለህ። እዛ ውስጥ ሆኜ ምን ተምሬያለሁ? ስለ ሳውንድ ሲስተም ቢብዛም ሚነስም የተወሰነችም ሳውንድ ሲስተም ስለነበረችኝ ራሴ ስለ ሳውንድ ሲስተም የተወሰነ እውቀት አለኝ። አሁን ምን እያደረግኩት ነው? ይህንን እውቀት ቤተክርስቲያን ላይ ለምን አልጠቀምም? አሁን ቴክኖሎጂ አሪፍ ነው። ዘመናዊ ሁኔታዎች በደንብ እየመጡ ነው። ስለዚህ ከዛ ውስጥ አወጣሁትና ምን አደርገዋለሁ? ሳውንድ ሲፈለግ ስፒከር በሚፈለግባቸው አካባቢዎች ላይ እነዛን ነገሮች አጀስት አደርግበታለሁ። አየው እዚህ ጋር ነው ያገኘሁት ይህንን እውቀት አለም ውስጥ ሆኜ ነው አምጥቼው ደግሞ እዚህ ጋር አድርጌ ስለማስተካከል ያም ልምድ ስላለ ያንን ልምድ ይዤ በዛ እያገለገልኩኝ ነው ለጊዜው። የወደፊቱን ደግሞ በደንብ አድርጎ ነው መድኃኒዓለም የሚያስተካክለውና እሱ ያውቃል። ዋናው ነገር ልባችንን አይቀይርብን። እውነት ነው። በዚሁ ልብ ያጽናንና ከዚህ በላይ ደግሞ በእኔ ስም ቤተክርስቲያን የምትጠራበት ስምህ ሲጠራ የድሮ ሳይሆን ያሁኑ ራሱ መድኃኒዓለም ምን እንዳደረገ የሚያይበት ምናልባት መድኃኒዓለም የፈለገኝ ከዛ ህይወት አውጥቶ እዚህ ጋር አምጥቶኝ ያን ተስፋ የቆረጠውን ወጣት እኔን አይቶ እንዲመለስ ሊሆን ይችላል። ለእኔን የፈለገኝ እውነት ነው። ስለዚህ ያም ትልቅ ነገር ስለሆነ በዛ መንገድ እግዚአብሔር በፈቀደልን መንገድ እናገለግላለን እና ለጊዜው ያለችኝ እውቀት ይችላል። በጣም ጥሩ። በዚህ እውቀት ደግሞ በደንብ ነው ቤተክርስቲያን የማገለግል። እግዚአብሔር ይርዳ። እኔ ደግሞ የምመኝልህ ከዚህ በፊት የነበረንን የሰንበት ትምህርት ትምህርት ጨርሰህ አብረህን በአገልግሎት እንድትመጣ እመኝልሃለሁ። ቤታችን ክፍት ስለሆነ በማንኛውም ሰዓት መተህ እሱን ማድረግ ትችላለህ። ከዚህ በላይ ደግሞ የምታስተምርበትን ወጣቶቹን ከማይጠቅመው ህይወት ወደሚጠቅመው ህይወት እንዲመጡ የምታደርግበትን ጸጋ እግዚአብሔር እንዲያድልልህ እመኝልሃለሁ። ወንድሜ ፍቃዱ በጣም አመሰግናለሁ። እንደው ከዚች ህይወት ብዙ ሰው ይማራል ብለህ አስበህ እዚህ ቦታ ላይ ብዙ ትላልቅ ሰዎች ተቀምጠውበታል እና አይገባሃል ወጣቱ የምትሆነውን ጠጠር ትንሽዬም ጠጠር እንድንጥልባት ነው ብለህ አክብረኝ ስለጠራኝ እጅግ ከልብ አመሰግናለሁ። ይህንንም የሚሰሙትን እስከዚህችም ደቂቃ ድረስ ጊዜያቸውን ሰጥተው እዚህ ጋርም የደረሱትን ሁሉንም እግዚአብሔር አምላክ በእኔ በኩል መልእክት ያስተላለፈላቸውን እኔን አንደበት አድርጎ የተናገራቸውን ህይወታቸውን ደግሞ እንዲጠይቁ ያደረጋቸውን ሁሉንም እግዚአብሔር አምላክ ክብር ያድልልን። ሁላችንንም ለዛች ለምትናፈቀው ቀን ያብቃል። አሜን። እግዚአብሔር ያክብርልኝ። ክቡራን ተመልካቾቻችን ስትከታተሉት የነበረው ባህረ ጥበባት ቴሌቪዥንን ነበረ። ባህረ ጥበባት ቴሌቪዥን በዋሽንግተን ዲሲ እና አካባቢው የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና የምዕራፈ ቅዱሳን ቅድስት አርሴማ ገዳም እየተዘጋጀ የሚቀርብላችሁ
ልዩ መርሃ ግብራችን ነበር። ዛሬ ከወጣቶች አንደበት ከወንድማችን ፍቃዱ ንጉሴ ጋር ቆይታ አድርገን ነበረ። መርሃ ግብራችንን በእርግጠኝነት እንደወደዳችሁት ትምህርት እንዳገኛችሁበት ተስፋ አደርጋለሁ። ሁላችሁም ወጣቶች ከማይጠቅመው ህይወት ወደሚጠቅመው ወደ ቅዱስ ቤተክርስቲያናችን እንድትመጡ ቅዱስ ቤተክርስቲያናችንም እጆቿን ዘርግታ እንድትቀበላችሁ እንድታምኑ ጥሬን ማስተላለፍ እወዳለሁኝ። አገልግሎታችንን ለመደገፍ በዩቲዩብ ቻናላችን በፌስቡክ እና በቲክቶክ ልታገኙን ትችላላችሁ። ላይክ፣ ሼር እና ሰብስክራይብ እንድታረጉልን በአክብሮት እጠይቃለሁ። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ጋር አብራችሁ ቆይታ እንድታደርጉ ግብዣዬ ነው። መልካም ቆይታ ይሁንላችሁ።